ደህና አደርክ? እግዚአብሔር ይመስገን። የትላንትና ውዴት ተለቀቀ? አዎ፣ ግን አውርተን አልጨረስንም። እኔም እኮ እሱን ብዬ ነው የምጠይቀኝ ጥያቄ ካለ። አሁን ሁሉንም ነገር ረጋ ብለሽ አስረጅ። እውነት ግን ሳይገባ ቀርቶ ነው ወይስ በቀላሉ ስለገባ መሰለኝ እኮ ከሚስት ጋር ሰላም ያወረርከው? ነገሩ በጣም ቀላል ነው። ቀላል አይደለም፣ መጥፎ ነው። አልፌው ያለው ማለት ቀላል አይደለም ማለት አይደለም። አርቀ ስለምታስብ ነው አውቃለሁ። ግን እንዴት ተስማማሽላት? ባሌ ከአንቺ ውለድ ስትልሽ እንዴት እሺ ብለሽ ተቀበልሽ? እውነት ለመናገር የመጀመሪያ ቀን ስትነግረኝ እብድ ነበር የመሰለችኝ። ከዚህ ቤት ለመውጣት ብቻ ነበር ሳስበኝ ነበር። እና ምንድነው ሐሳብሽን እንድትቀይሪ ያደርግሽ? ያንተ ነገር። ያኔ ነገር ምን? ጸባይህ፣ ወንዳ ወንድነትህ፣ ሁሉ ነገር ማረከኝ። ለዚህ አይደለም አንድ ዲቃላ 10 ብፈለፍልለት አይቆጨኝም አልኩ። ያምሻል እንዴ? ሚስት አለኝ እኮ። ሚስት እያለኝ እንዴት ትመኘኛለሽ? ምን ላድርግ? ሚስት ቀድማ ፈቀደችልኝ። ገና ለገና በሙሉ አይኔ አንተን ማየት ሳልጀምር ስላንተ ነጋ ጠባ እያወራች እንደወደህ አደረገችኝ። የማላውቀው ስሜት እንዲሰማኝ አደረገችኝ። በቃ ወደድኩ። የኔ ባትሆን እንኳን ለአንድ ቀን ገሌ እንዲነካ ተመኘ። ጠረንህን ሁሌም ቢሆን ከልብሶች ላይ አሸታችኋለሁ። ተይ ተይ፣ አይሆንም። ተይ ቺሽ፣ ደርሰሃል እኮ ደርሰሃል። ነው አንድ አመት ሲቆይ ሁሉም ነገር ጠፋብህ። እቺ ሸንካላ ምንድን ነው ያስነካችን? ከሰው ውጭ ሴት የለም አይታየህ? ወጣም ወረደም በእጅ ገብተሃል። በረከቴ፣ አዲሱ መርማሪ ተቀይሮ እንደመጣ ነገርኩ እንዴ? ኧረ አልነገርሽኝም። መርማሪው ተቀየረ እንዴ? አዎ፣ ትንሽ ሚስጥረኛ ነገር ነው። ደሞ ቃል ገባልኝ። ሁሉንም ነገር መጨረሻውን አሳይሻለሁ ብሎኛል። እስቲ እናያለን። እነሱ ሲጀመር መች ጨርሰው የሚያውቁትን ነው። አረ ይሄ ቆራጥ ነው ያስታውቃል። በረከቴ፣ ምን ነው? ምን ነው? ምን ሆንኩ? ፊትህ እኮ ደም ለብሷል። የሆነ ያልተረጋጋ ነው የምትመስለው። አይ ትንሽ ፑሻፕ ሰርቼ ነው የመጣሁት። ውይ በረከቴ፣ የተውከው ፑሻፕ ደግሞ በምን አስታወስከው? አሁን ጀመርኩት። ያው ቆይቼ ስለሰራው ነው መሰለኝ ምንም ልቤ ሊረጋጋ አልቻለም። በተከታታይ በስነ ስርዓት ከሰራበት እኮ አተነፋፈስ ራሱ በደንብ ይስተካከላል። አዎ። እና ምን እያልሽኝ ነበር? ውይ በረከቴ፣ መርማሪውና ብታይ በጣም የተረጋጋ ሰው ነው። ያን ያክል ራሱ ጥያቄ አላበዛብኝም። ትንሽ ብቻ ስለ ስልኩ ነው የጠየቀኝ። ስለጠፋው ስልክ? አዎ። እና ምን አለሽ? አይ ምንም፣ ብቻ ጠንክሬ አለኝ። ከዛ ስትመጣ ደውልልኝ ይለዋለሁ። አይ አልደውልም፣ ዝም ብዬ ነው የምመጣው አለኝ። እውነትም ቆራጥ ነው እንዴ! በጣም እንጂ። ሰላም ራሱ ያለ ወትሮዋ ወንድ ልጅ እሱን ስታደንቅ አየኋት። ሰላም 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 ያንቺ? አዎ፣ ገና እግሩ ከቤት እንደወጣ ልክ አጠገቤ መታ አዲሱ መርማሪሽ ቆፍጣና ነው አላለች መሰለ እንዴ? ከመቼ ጀምሮ ሰላም ለወንድ ጥሩ አመለካከት አመጣች? እኔም የማውቀው እሱን ነበር። እባክሽ እሷ መቼም አታገባም። አሁን ይልቅ በእኔ ውጭና ቁርስ እንብላ፣ ስራ እየረፈለብኝ ነው። እሺ በረከቴ። ሰላም። የታደራችሁ? እግዚአብሔር ይመስገን። ኢንስፔክተር ልክ ነህ? እግዚአብሔር ይመስገን።
ተዋውቁ ኢንስፔክተር ባለቤቴ ነው። እኔ እንኳን አውቀዋለሁ። ኢንስፔክተር ክረባቸው ይባላል። በረከት እባላለሁ። እባክህ አረፍ በል። ለነገሩ ኢንስፔክተር የት ያቀኛል አይባልም። እውነት ነው። ወደ እናንተ ከመምጣቴ በፊት ስለ እናንተ ለማወቅ ሞክሬያለሁ። ሰብለ እስቲ ለኢንስፔክተር የእጇ አምጪለት ቁርስ ይብላ። ግድ የለም አሁን ነው የበላሁት፣ ይቅርብኝ። ግድ የለም ብላ። እባክህ ብላ ኢንስፔክተር፣ እዚህ ላይ ይጨመራል እኮ። በፍጹም በፍጹም፣ አሁን ስለበላው ነው ጽናት። በቃ አታስጨንቂው፣ ባይሆን ሊሄድ ሲል ይቀምሳል። የጠዋት እንግዳ እኮ በጣም ጥሩ ነው፣ ቡና ያጣጣል። እኔ እንኳን እንግዳ አይደለሁ፣ ቶሎ ቶሎ መመላለሴ ስለማይቀር ቤተኛ መሆን አይቀርም። ስማ አንተ፣ ባለፈው እታች እኔ እናንተን ያየን ቤት መጣ ያልኩ ሰውዬ ፖሊስ ነው። አንቺ በምን አወቅሽ? አሁን መጥቷል። ወይኔ ጉድ ፈላ። እና የኔና ያንተን ግንኙነት ካወቀ እኮ መጠርጠሩ አይቀርም። ስሚስቲ ሲያወሩ የሰማሽው ነገር አለ? በረከት ሲተዋወቀው ስለ እናንተ በደንብ አውቃለሁ ብሏል። ያ ማለት ደግሞ አንተ ጓደኛውን ጠንቅቆ ነው የሚያውቀው ማለት ነው። በቃ ተረጋጊ፣ የሆነ ዘዴ እንፈልጋለን። እሺ መፍጠን አለብን። እንደ ድሮ መርማሪም ቢሆን አፉ በገንዘብ ይዘጋታል። እና ምን አዲስ ነገር አለ ኢንስፔክተር? ምናልባት የገጨው ሰው ከእናንተ ጋር ቂም በቀል ያለበት ይመስለኛል። ከኛ ጋር በምን ምክንያት? ማን ከኛ ጋር ቂም በቀል ውስጥ ሊገባ ይችላል? ምናልባት የዛን ቀን የተጣላችሁ ሰው ይኖር ይሆን? በስራ ምክንያት በምናምን? አይ ማንም የለም። እኔ ከማንም ጋር አልተጣላሁ። እሺ ጽናት። አረ በፍጹም እኔ ከማንም ጋር አልተጋጨሁም። በዛን ሰዓት በፍቅር ጉዳይ በምናምን ላይ የሚያስቸግርሽ ወንድ ነበር እንዴ? አረ በፍጹም ጭራሽ እንደዚህ አይነት ነገር የለም። እሺ አንድ መረጃ በደበቃችሁኝ ቁጥር ጊዜው ነው እያራዘመን የምንሄደው። በተቻላችሁ መጠን መረጃ ብትሰጡኝ ጥሩ ነው። አረ ለምን እንደዚህ እናደርጋለን? ምንም ነገር አትጠራጠር፣ ሁሉንም ነገር እንነግርሃለን። እሺ ኦኬ። ገጪው በድንገት የተፈጠረ ነው ለማለት ይከብዳል። ሆን ተብሎ የተሰራ ሴራ ያለ ይመስለኛል። እንዴት ማለት? አልገባኝም። ማን ይሄን ሊያደርግ ይችላል? ደግሞስ እንዴት እንደዚህ ልትል ቻልክ? ያጠራጠረኝ በተገጨች ሰዓት የተደወለልሽ ስልክና ከተገጨች በኋላ ደግሞ ስልክሽ መጥፋቱ ነው ጥርጣሬ ውስጥ እንድገባ ያደረገኝ። ለማንኛውም ይህ ሚስጥር ከሶስታችን እንዳይወጣ ለእናንተ የነገርኳችሁ ሌላ የምታስታውሱ ነገር ካለ ብዬ ነው። ቀጣይ የደረስኩበትን አሳውቃቸዋለሁ። እሺ በጣም ጥሩ። የፈለከውን ነገር ጠይቀን ሁሉንም መረጃ እንሰጣለን። አመሰግናለሁ። መልካም ቀን። እንግዲህ ደህና ዋሉ። ቆይ እንጂ ቡና ጠጣ። ቆይ ኢንስፔክተር አይሆንም። ሰብሊ። አቤት የኔ እመቤት። ቡናው ላይ ኢንስፔክተር አምጪለት። እሺ ትንሽ አንድ 10 ደቂቃ። አይ አልጠጣም፣ ስራ አለኝ የምሰራው ስራ። አመሰግናለሁ። እሺ መልካም ቀን። እሺ ለአንተ መልካም ቀን። ኦኬ እሺ መልካም። ውይ ሰብሊ ምን ሆነሽ ነው እንደዚህ የቆየሽው? ቡናውን እኮ አቆየሽው። እኔ እኮ ቶሎ መሄድ አልመሰለኝም ነበር። ውይ እሱ መች ይቀመጣል ብለሽ ነው? የሚፈልገውን ነገር ይናገራል፣ ተነስቶ ይወጣል። ወዲያው ምጥት ወዲያው ሂድት። ያው እሱ ስራው አይደል? በቃ ጽናቴ፣ እኔ ወደ ስራ ልሄድ። ቡናውን ግን ሳትጠጣ? አይ ታዩ፣ እሱ እንኳን እዛው ይጠጣል። ከቻልክ ግን በረከቴ በጊዜ ነው። እሺ እሺ ጽናቴ፣ ሰላም ዋሉ። ሰብልዬ ቁጭ በይና ነይና አንቺ ቡናችን እንጠጣ። እሺ ቡናውን ላምጣው። በቃ
ሄሎ አንተ ሰውዬ አትመጣም? ናና በረከትን ከፖሊሱ ጋር ጽናት ምን እንዳወራች አወጣጣ። መጣ። እሺ መጣው። በቃ ከቢሮው እየወጣሁ መጣው። ሰላም ግን ምን ነው ጠፋች? ጠፋች አይደል? ቆይ እደውልላታለሁ። እሷን ስታገኝ ግን ደስተኛ ነው የምትሆኚው። ደስ ይለኛል እኮ ግን ደግሞ አሁን ላይ ውስጤ በጣም ብዙ ጥያቄዎችን እየፈጠረብኝ ነው። ሰላም ምን አይነት ህይወት ውስጥ እንዳለች አውርታኝ አታውቅም። እኔም በግልጽ ምንም ነገር ጠይቂያት አላውቅም። እሷ እንዳየኋት ግን ግልጽ ሰው ነሽ፣ ጠርተሽ ጠይቂያት። እስኪ ስልኬን አምጪልኝ ልደውልላት። እሺ ጓደኛዬን ግን በእንደዚህ አይነት ነገር መጠርጠር አግባብ ነው? አይ ሄሎ ወይዘሪት ሰላም፣ እንዴት ነሽ ጽናት? በሰላም ነው እንደዚህ የጠፋሽው? ኧረ እባክሽ ስላልተመቸኝ ነው፣ እመጣለሁ። እሺ በጣም ቆንጆ ቡና ነው ሰብሊ። በጣም ትንሽ ቀዝቀዝ ይበልኝ። ቤተሰቦች እንዴት ናችሁ? ጽናትዬ እንዴት ነሽ? ሰብለ ጉዳይሽንም ቁጭ አድርገሽዋል። ታዲያ እንዴት ነህ? ቆንጆ ሰዓት መጣ። በጣም ዛሬ ምን ተገኝቶ ነው እንዲህ ፍንድሻ የመሰልሽው? ምንም በቃ ዛሬም ልክ እንደስከ ዛሬው የተለመደው አይነት ቀን ነው። አይ እኔ አንቺ ደስ ብሎሽ ማየት እኮ ነው የኔ ፍላጎት። አደይ ቡና ጠጣ። ጠጣሽ አንቺ? አዎ እኛማ እኮ ጠጣን። ሰብሊ እናይ ለአደይ ቡና አቅጅለት። አደይ የጧት ቡና እኮ ቀንን ያበራል። በቃ እስቲ እንቅመሰዋኛ። የአንቺ ቡና ጽናትን ደስተኛ ካረገ እኛንም ያረገን ይሆናል። ኧረ እኔ ቡና አይደለም ዘመዷ በጧት ስለመጣ ነው ደስ ያላት። አይ ሰብልዬ፣ እሱና እኔ እኮ ሌላ ጨዋታ ይዘን ነው ቀንሽን እንደዚህ ብሩህ ያረገልሽ የጧት ቡና ነው እየተባባልን እኮ ነው። ነው እንዴ? ይቅርታ። ጨዋታ እኮ ቶሎ አይገባትም። ውይ ሰብልዬ እኮ በጣም ጥሩ ልጅ ናት። በጣም እኔን ደግሞ በጣም ነው የምትረዳኝ። እኔ የምለው ዘመዶችሽ በጧት ሊጠይቁሽ መጥተው ነበር እንዴ? ጠፍተው ከየት ተገኙ ዛሬ? አረ የምን ዘመድ? እሷ ስለማታውቀው እኮ ዘመድ መስሏት ነው። እና ማን ነው? መርማሪው ነበር የመጣው አንዳንድ ጥያቄዎችን ሊጠይቀኝ። እንዴ የዚህን ያህል ምን አይነት ነገር ቢገኝ ነው? አየሽ ጥሩ ነገር አግኝቷል ማለት ነው። ደርሰውበታል ይመስላል። ሁሉንም ነገር ከስር መሰረቱ ነው ተንትኖ እየፈተሸ ያለው። አረ አዎ እንደውም ጊዜ ፈጀበት እንዴ። እንዴ አደይ አልነገርኩም? ለካ አዲስ መርማሪ እኮ ነው። አረ እባክሽ ተቀየረ እንዴ? አዎ እንደውም ባለፈው ቀኑ መቼ ነበር? ብቻ ግን ዛሬ ሲመጣ ሁለተኛ ቀኑ ነው። ለሁለተኛ ጊዜ ነው ዛሬ የመጣው። ደግሞ ማን ይሆን አዲሱ? እስቲ እናየዋለን። ለውጥ ካመጣ አዲስ ነገር ይዞ ከመጣ እናየዋለን። ኢንስፔክተር ኩራባቸው ይባላል። ረዘም ያለ ጠቆር ያለ ነገር ሆኖ ግርማ ሞገስ ያለው ሰው ነው። ብታይ እንዴት አበረታቶኝና አጽናንቶኝ እንደሄደ። ቆፍጣና በጣም ያስታውቃል። አንቺ ራሱ በጣም ተማምነሽበታል። በጣም እንጂ እንደሞ እርግጠኛ እንደሆንበት አድርጎኛል። አይደለ? አዎ አሁን ራሱ ሌሎቹ መርማሪዎች ባላዩት እይታ
አይቶ ነው በአዲስ መንገድ ምርመራውን የጀመረው። እንደው አንዴ ባየሁት በጣም አጓጓሽ። ሰላም እዚህ ቤት እንዴ ሰላምዬ፣ እንዴት ነሽ? እንዴት ነሽ? አንቺ ምን ሆነሽ ነው? ብቻሽ ስትሆኚ ደውዪልኝ ብዬሽ ነበር እንዴ? እንዴ ሰላም ስሚ እስቲ አዳነ፣ ሰው መዘርጠጥና መናቅ የሚከብደኝ ይመስልሻል እንዴ? ያናገርህ የለም እና ደግሞ እንደሱ አፍጥህ ባታይኝ ጥሩ ነው። ይሄ መዘርጠጥ ምናምን የምትለውን የአሮጊት ወሬህን ደግሞ እዛው ሰፈር ሄድና የምታወራውን አውራ። አረ በፈጠራችሁ ከኔ ጋር አይደለም እሺ የምታወራው። ስሚ ትዕግስቴን እያስጨረሽ ነው። አዳነ እንዴት እንደምጠላ ታውቃለህ አይደለ? ሴትነቴን እንድጠላው ያደረከኝ አንተ ነህ። ደግሞ ስለ ትዕግስት ታወራለህ እንዴ? ሰላምዬ፣ ይህንን ርዕስ ከዚህ በፊት አውርተንበት ዘግተነው አልነበር እንዴ? እኔ ግን አልረሳሁም ጽናቴ። እንዴ አዴ፣ ፍሬ እኮ ናት የምትደውለው። ሚስት ነች፣ አንሳላት እንጂ። እሺ አስቸኩልም ብዬ ነበረ። አይ ጽናቴ፣ እኔ እንዳንቺ ትዕግስት የለኝም። ውስጤ ምንም አይረሳልኝም። አውቃለሁ እኮ ሰላምዬ፣ ግን ነገሮችን ከዚህ በላይ ወደ መጥፎ ነገር አትክተቻቸው። አዳነ ጥሩነቱ ለኛ እንጂ ለሌላ ሰው እኮ ምንም ነገር ከማድረግ ወደ ኋላ የማይል ሰው ነው። አይምሰልሽ፣ ላንቺም ቢሆን አይመለስም። ካንቺ የሚፈልገው ነገር አለመኖሩ ነው እንጂ እስካሁን ያቆየ። እሺ ዛሬ ምን ታይቶሽ ነው እንደዚህ አንቀልቅለሽ ደውለሽ የጠራሽኝ? ዛሬ እኮ መርማሪው መጥቶ ነበር። እውነት መጥቶ ነበር እንዴ? ኧረ ቀስ፣ አሁን እኮ የለም እያላት ደውይም ነበር። ከሄደ በኋላ የምትደውይ? ወይኔ ሰላምዬ፣ እንደዚህ ለወንድ ልጅ መንሰፍሰፍ ጀምርሽ? ይሄ እኮ ላንቺ በጣም ትልቅ ለውጥ ነው። ኧረ ሰፍ እያልኩ አይደለም። ያው ግን ምን የሆነ ደስ የሚል ነገር አለው። ከዛን ቀን ጀምሮ እያሰብኩት ነበር። እሺ የሆነ ኩሩ ነው ለትዳር የሚሆን ወንድ አይደል? ኧረ ቀስ ወይዘሪት፣ ትንሽ አረጋጊው እንጂ ምኑንም ሳታውቂው እንዴት ነው ለትዳር የሚሆን ወንድ ነው የምትዩ? ምንኝ ነው ግን ከዛን ቀን ጀምሮ ካምሮ ያልጠፋ ብሎኛል። ወይኔ ሰላምዬ፣ እውነት ታድዬ፣ እንደዚህ ሆነሽ ማየቴ በጣም ነው ደስ ያለኝ። ግን ቆይ ሰላምዬ፣ ትዳር ቢኖረውስ? እንደዚህ አይነት ወንድ እኮ ቶሎ ነው የሚያገባው። የአሁን ጊዜ ሴቶች ደግሞ በጣም ቀልጣፎች ናቸው። ለካ ይሄም አለ። አዎ ተረጋጊ የምልሽ ለዚህ ነው። እሺ ግን እኮ እጁ ላይ ቀለበት የለም እንዴ? ጣቱን ደግሞ ከምኔው አይተሽው ነው? ወይኔ ሰላም፣ ግን ይልቅ አስተዋውቂ። ታውቃቸዋል እኮ። አሁን ያልኩሽ ሳይገባሽ ቀርቶ ነው? እሺ ምን ልበለው? እሱ የኔን የወንጀል ኬዝ ለመመርመር ሲመጣ የወደፊት የትዳር አጋረ እዚህ ነው የምትገኘው ላስተዋውቅ ልበለው? ጽናት ታይ፣ ግን ታይ። ወይም ደግሞ ኮራ ብዬ ኩራባቸው ሰላምን ልድርለ ነው ልበለው? ሰላምሽን ኢንሳሽ ብሎ በሽጉጥ አናትሽን ነው የሚልሽ። አንቺ ግን ለኔ መሆን ያቅትሻል? በህይወት ዘመንሽ አንድ ውለታ እንኳን ለኔ ብትይልኝ ምን አለበት? እሺ ምን ላድርግ? አንዴ እንዲደውልልኝ ብቻ አድርጊው። አንቺ የሆነ መላት ታጭም ጽናት። እሺ እንግዲህ በቃ ሞክራለሁ። ሰላምዬ፣ ከአንቺ በላይ እኔ ነኝ ቢሳካልሽ በጣም ደስ የሚለኝ። እሺ እሺ፣ ቻው ቻው። አይ ሰላምዬ፣ ሲም ካርዱን አስቀምጬልሻለሁ። አግኝቼዋለሁ። ለምን እንደፈለግሽው ማወቅ እፈልጋለሁ። ለበረከት ነው። ስኬቱን ደግሞ ትንሽ ቆይቼ አሳይሃለሁ።
እና በበረከት ላይ ያሰብሽው እቅድ ተሳካ? ትንሽ ጊዜ ይወስዳል፣ ግን የትም አይሄድም። ጥሩ ነው። ይልቅ አንተ ቅናትህን አቁምና አግዘኝ። በይ ቻው 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 ቻው። በቃ አንድ በአንድ እንደ እንዝርት አሾራችኋለሁ። ሰብለ፣ ኧረ በእናትሽ ይሄ ዊልቸር ድጋሚ ሊጥለኝ ነው መሰለኝ። ነይ ውደቂያ። እኔ ምን አገባኝ? ምንድን ትልቅ ሴትዮ። ሰብለ ውደቂ። ወይኔ አምላኬ። የኔ መቤት ምን ነው? ምን ሆነሽ ነው? ምን ሆነሽ? ሰብለ፣ ይሄን ኤርፎን ሁለተኛ አድርገሽ እንዳለሽ። መዝሙሩስ? እንዴ መዝሙር ይሁና ታዲያ። ያለ ኤርፎን ዝም ብለሽ ከፍተሽ ማዳመጣችን እንዴ? ድንገት እኮ ከውጭ የሆነ ሰው ሰምቶኝ ቢመጣ እኮ ብቻዬን እንደ እብድ እየለፈለፍኩ ነው የሚመስለው። ይቅርታ የኔ መቤት። በቃ ሰብለ፣ አሁን ወደ መኝታ ቤት አስገቢኝ። ተፈጥሮሽ በውበት ሞላ። ሰብልዬ፣ አንተ ያማል እንዴ? ለመጣ ምን አባቴ ላርግ? ቀልብሽ ጥሩ ነው። ያለ ምክንያት ስትመጣ ሊጠረጥሩ እንደሚችሉ አታውቅም? አውቃለሁ እኮ፣ ግን ምን መሰለሽ፣ አንደኛ ነገር በጣም ናፍቀሽኛል የምር። ሁለተኛ ነገር ደግሞ ይህን ሰሞን እኔ ሳላቅ ስራዎችን ራስሽ መጨረስ ጀምረሻል። ሚስት ደውላለህ አይደል እንዴ? የናፈቀማ ምን እንደሆነ እናውቃለን። አታስቀይሽ። ስለ ሚስት የሚያገባሽ ነገር የለም። ስለ እሷም ከሆነ እሷ የሚገባትን ነገር ሰጥቻት አርፋ ቁጭ ብላለች። አሁን ትልቁ አጀንዳ ስለ ጽናት ነው። የረሳችውን ጠባሳ ነካክቼ ሳቆስልላት ያኔ ልኳን ትይዛለች። እኔ ገረመችኝ እቺ ጽናት ተብዬ ናት። እንደዛ አፏን ስትከፍት ዝም ብላ አብራ እያለች ታሽካካለች። ለእኔ ትንሽም ቢሆን አትከራከርም። እንዴት ረድብን እንዳደረገችኝ እኮ ውሻ እኮ ነው ያደረገችኝ እንጂ እሷ ፊት ግድ የለም። እኔ አዳነ መድኃኒቷን ሰጣታለሁ። ልምጥምጥ ሆነሃል። አይ እንግዲህ አፍሽን አትክፈቺ። ሁሉንም ነገር ያለሽን ነገር እንዳለ ብትንትኑን አውጥቼ ከዚህ ቤት በባዶ ማስወጣሽ ነው ብለህ ነው? ሰብለ፣ ለማድረግ እየሞከርሽ ነው። እያገዝከኝ አይደለም አዳነ። አታግዘኝም። ሁሉንም ነገር ብቻዬን ነው እያደረግክ ያለሁት። ለምን ብቻሽ? እኔን ከጨዋታው ውጭ ለማድረግ አስበሽ ነው? አይደለም አዴ፣ አንተ ዝም ስላልክ ነው ሁሉንም ነገር ብቻዬን እያስኬድኩ ያለሁት። በደንብ አዳምጪ። እኔ ምንም ዝም አላልኩም። ይኸውልሽ፣ እኔ ሳላቅ ሳልፈቅድ ምንም ነገር እንዳታደርጊ። አይምቴ ከሆነ ግን እገልሻለሁ። በፍቅር ከሆነ ሞትልሃለሁ። ናፍቀኛል በጣም። እኔም በጣም ነው ናፈቅሽ። ሰብለ፣ ሰብለ። አቤት። 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 ሰብሊ፣ ፊቴን የቡና ዱቄት ልቀባ ፈልጌ ነበር። ይኖራል? አዎ አለ። እሺ አመጣለሁ። ይኸው። ማር ይኖራል እንዴ? ከማር ጋር ቀላቅዬ ብቀባው በጣም አሪፍ ይሆናል። ለፊቴ አላ ታምጭልኛለሽ? እሺ አመጣልሻለሁ።
ሰብሊ ዛሬ ግን ደህና ነሽ? ምን ሆነሻል? ልክ ነሽ? የምን ችግር? ኧረ ምንም ችግር የለም። ምንም ችግር የለም። ኪችን ውስጥ የተሰበረብሽ ዕቃ አለ እንዴ? ፊትሽ ምንም ደስ አይልም። የሆነ የደበቅሽ ነገር ያለ ይመስላል። እዚህ ነው እንደ የምትቀቢው? ፊትሽን ልቀባሽ? አይ እዛው ልሁን። እዛው ራሴ እቀባለሁ። ወደ ውስጥ አድርሽኝ። እሺ። እኔ የምልሽ አቤት። አዳነ ዛሬ ጃኬቱን ሳይዝ ነበር እንደሄደው? እኔ እንጃ። ወይ ቅሌት! ወይ ቅሌት! ወይ ቅሌት! 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 ሰብለ አቤት። እንዴ ቅድም የአዳነን ጃኬት እዛ ጋር አይቼው ነበር እንዴ? ኧረ እኔ እንጃ። አንቺ ነሽ እኮ አየሁት ያልሽኝ። እኔ አላየሁትም። እዛ ጋር ነበር እንዴ? ቆይ ግን ሰሞኑን ምንድን ነው እንደዚህ ግራ እያጋባኛለሁ? እኔ እንጃ። እሺ ተይው በቃ። ለማንኛውም አሁን ሻምፖ ገዝተሽልኝ ነይ፣ አልቆብኛል። እሺ ብር? ቲቪው ስራ አለልሽ ከታች። እሺ። አንተ ያማል እንዴ? ጤነኛ አይደለም? አንቺ ራሱ ግን ያምሻል። ለምንድን ነው ሁሉንም ጥፋት እኔ ላይ የምታላኪው? የራስ ችግር ነው። ማን ተዝረክረክ አለ? ሴትዮ እኔ ጽናትን ነይልኝ ብያታለሁ እንዴ? እኔ ምን አውቃለሁ እንደምትመጣ? ደግሞ ምንድነው እኔ ብቻ ነኝ እንደ ፈልጌ የመጣሁት? አንተ ሰውዬ፣ እኔ ማውራው ስለ ጽናት መምጣት አይደለም። እና መጀመሪያ ያለነሳውን ጃኬት እንዴት ስትወጣ ይዘው ትወጣለህ? ወይኔ አይተዋለች እንዴ? ጠየቀችኝ እንጂ። ወይኔ ጉድ ቀን። እና ምን አልሻት? በአሁኑ ግን እራሷ ምክንያት ፈልጋ አልፈዋለች። ከዚህ በኋላ ግን የምትዝረከረክ ከሆነ አንተም እኔም ተያይዘን ገደል ነው የምንገባው። ልፋቴን የትም ገደል መክተት የምፈልግ ሰው እንዳልሆንኩ ታውቀኛለህ አይደል? አሃ። እና ባንቺ ቤት እኔን እያስፈራራሽ ነው? እያስፈራራሁህ አይደለም፣ ግን ወቅ ያ ማለት እኔ ካንተ እሻላለሁ። ስርዓት እንከባበር። መከባበር ከሆነ የምትፈልገው ሳልደውልልህ አትምጣ። በቃ ነገር ታበላሻለህ። እሺ ሳልደውል አልመጣም። አዳነ አስታውስ፣ የሰው ቤት ውስጥ ነው የምታባልገኝ። እኔ ስናፍቅህ ስሜት ብቻ እየገፈተረ ያምጣ። ረጋ ብለህ አስብ፣ ለጭንቅላትም ጊዜ ስጠው። እሱም አንዳንዴ አስብ። እሺ እሺ። ዛሬ አንድ ጥፋት ተገኘችብኝና ምላስሽ እንደዚህ አሾልሾ አይደለ? ሌላ ጊዜ አንድ ያረን እንዲሰናካሽ 30 ቃል አስመስቀባጠር ዋሻ። እሰይ። እሺ ወሬኛ ካስቻለሽ። እሺ እንደማያስችለኝ ታውቃለህ፣ ግን እኔ ልደውልልህ። በቃ አሁን ልሂድ። ቻው ቻው። እሺ እሺ እሺ። ቆይ እኔ መቀለጃ ነኝ እንዴ? አንቺማ ሚስቴ ነሽ። እና ሚስት መቀለጃ ናት? አይ ሚስትማ ለባል ዘውድ ናት። ወዳለው በእኝና ኧረ ተዋት። አታሳዝንም ጋሺ? እንዲህ እየለመነች ልፊያ። አይ ሰብልዬ፣ እንደውም እኮ በረከት ያውን ትቶ ነው እንጂ ሁሌ ማታ ማታ እየተላፋኝ አድክሞ ነበር የሚያስተኛኝ። ወደሽ ከሆነስ ይሁን። እኔ እኮ ተሳቀቅኩ።
ደከመኝ። የህይወቴ ሕይወት ፍሬዎት ለማ ከተማ አድዬ መጣክ እዛ ነው አታስጮኸኝ። ሰክሯል ነው አታስጮኸኝ። ስሚኝ፣ እኔ ደግሞ ልምጣ ልውጣልህ። ምን አገባሽ? እሱማ ምን አገባኝ። አንድ ይመታል ብዬ እኮ ነው አድዬ። ናሲ ዘጋ። እሺ ቀስ በል እንዳትወርቅ ቢያንስ ሳይሽ የሆነ ራቅ ነገር ስታስጠይ። ኧረ አድዬ እንደዚህ አይባልም። ኧረ ቀስ በል ቢያንስ ትወድቃለህ። እዛ ጋር አረፍ በል እስኪ አድዬ። ምን ያህል ብትጠጣ ነው? የህይወት ሕይወት አንቺ በመሆን አድዬ ተው እባክህ። አሞሃል እኮ። ምን አገባሽ? ለአንቺ ምንሽ እንደሆንኩ ግን ታውቂያለሽ? ባሌ ነሃ፣ ክብሬ፣ ኩራቴ አድዬ። አንቺን ከትቢያ ከአመድ አውጥቼ ሰው ያደረኩሽ ሰው ነኝ። ብቻ እያዘንሽ እንዳይሆን ፈጣሪ እኔን እኮ ነው የሰጠሽ። እኔ አዳነ። ምን ነው አዲ? ምን ነው ፈጣሪን ብትፈራ? እሺ እራት ላቅርብ? ሙያ እንዳለው ሰው እራት ላቅርብ? ኧረ አልበላም እንጂ ናዛ። ተው አድዬ፣ ሌሊት እኮ ያመሃል። ምን አባሽ አገባሽ? እኔ አሁን መተኛት ብቻ ነው ፈልገው። በእናትሽ እንዲህ ሳይሽ በቃ ስካሪው ላይ ሊጠፋብኝ ነው ደስተኛ። ይችልኝ ጎ ዌይ ይችልኝ። እሺ አንተ ብቻ ኖርልኝ፣ ለበጎ ነው። ተኛሽ በቃ ጋቢ አመጣልሃለሁ። አቁም ምናምን በይ በቃ ይኸው አሁን የት ጋር ደረስክ? በቃ ይኸው እኮ ይኸው ማለት ነው እንዴ? እሺ በቃ በቃ እሺ ተስማምቻለሁ። ተስማማሽ? አዎ። የት ልትሄድ ነው? የትም ልሸና ነው። ስልክህስ? እኔ ጋር ይሁን? ለምን? አይ ምንም እንትን በአንተ ስልክ ወደ እኔ ስልክ እንትን ዳታ ልልክ ፈልጌ ነው። እሺ እንኪ። እሺ አመሰግናለሁ። ሄሎ የኔ ፍቅር፣ አንተ ምንድን ነው አንስተህ ዝም የምትለው? ሄሎ የኔ ፍቅር፣ ጦርነት ሊነሳ ነው እዚህ ቤት። የታባሽ
እኔ ያለው ድሮንስ በሰላም ልታድሪ። እኔ በኋላ ለሚፈጠረው ጭቅጭቅ ከወዲሁ ራሴን መጠበቅ አለብኝ። ጽናቴ የሆነ ነገር እኮ ልነግርሽ አስቤ። ምን ሆነሽ ነው ጽናቴ? አሁን አይ ምንም። አንተ ምን ልትነግረኝ ፈልጋ ነው? እንደሚደብር አውቃለሁ፣ ግን በቃ ልንገርሽ። እሺ ንገረኝ። አውቀሽዋል መሰለኝ። ታስፈሪያለሽ እኮ ጽናቴ። በረከት አንተ ምን እንዳደረግ ከአንተ አፍ መስማት ፈልጋለሁ። ቆይ ባሏ በሌላ ተበልቶ ዝም ብሎ እንደምትለው ዝም አይከብድም። በረከት እባክህ እየጠየቅኩ ነው፣ መልስልኝ። ሰይጣኔን አታምጣው። በቃ አትቆጪ። አውቃለሁ ትልቅ ጥፋት ነው፣ ግን ደግሞ ለአንቺ ብዬ ነው። ላንቺው ስል ምን? በቃ ለአንቺ መታከሚያ ስል የቤቱን ካርታ አስይዤ የተበደርኩበት። ይቅርታ፣ በጣም ይቅርታ። ይሄ ፊትሽ፣ ይሄ ቁጣሽ እንደሚመጣ አውቃለሁ፣ ግን ደግሞ ከአንቺ ቤቱ አይበልጥም። አንቺ ከሌለሽ ቤቱ ምን ይጠቅማል? በረከት። አቤት። ስልክ ተደውሎልህ ነበር። ማን ነው በዚህ ሰዓት የደወለው? አታነሺውም ነበር? አነሳሁት። ምን አሉሽ? ማን ነው? በረከት፣ እኔ አንተን ከሚወስዱብኝ አይደለም ካርታው ይቅርና አለኝ የምለውን እዚህ ምድር ላይ ሁሉንም ነገር ባጣ ይቀለኛል። እውነት በረከት። በረከት፣ አንተን ከኔ ሌላ ሴት የኔ ፍቅር አለች። በረከት፣ እኔ ብሞት ይቀለኛል። በረከት፣ አንተን ካጣሁ አብዳለሁ። አድዬ በጊዜ ገባ። የኔ ተናፋቂ ምን አባ ነው ማታወራው? የኔ ፍቅር አውራ እንጂ። ይዝጋሺ። ምን አኩርፈ ነው? እንደውም ቻው። ሴት ለካ የማልፈለግ ዕቃ ነኝ ማለት ነው።